ሆሳዕና በአርያም ያሉ ሕፃናት በኢየሩሳሌም የዳዊት ከተማ የሕዝቦችሽ ብርሃን ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አመሰገኑት ኢየሩሳሌም አሩግ ሕፃናት ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም መዝሙሩን የሚሸከሙ ተሸክሙ ይሁነን መድኃኒት ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም የኢየሱስን እያለቀሱለት ሄዱ ተከትለው በአርያም እያሉ ዘመሩ ሕፃናት ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ?
እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንኳን አደረሳችሁ ለሆሳዕና። ሰላም እግዚአብሔር ባላችሁበት ሁሉ ይድረሳችሁ። በዝማሬ ያገለገሉንን ወንድሞቻችን እግዚአብሔር አምላክ ጸጋውን ያብዛላቸው። እንዴት ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ምስጋና ለሱ ይሁን። እነሆ ይህን ብሩህ ቀን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ወንድሞቼ እግዚአብሔር ቢረዳን የምንነጋገርበት የትምህርታችን ርዕስ ጌታችን አለቀሰ በሚል ይሆናል። ርዕሳችን ወንድሞቼ ጌታችን አለቀሰ ወይም ጌታ አለቀሰ በሚል ይሆናል። የሚያሳዝን ነው። ጌታ ሲያለቅስ የሚያሳዝንም የሚያስደንቅም ነው። ወንድሞቼ ለካ ጌታም ያለቅሳል። ለካ ጌታችንም ያለቅሳል። ጌታችን አለቀሰ። ዛሬ መልእክቱ ይሄ ነው ወንድሞቼ። ቤተክርስቲያን የምታስተላልፈው ጌታችን አለቀሰ፣ ስለኛ አለቀሰ። ሁሉን ማድረግ የሚችል የምድር የሰማይ ንጉስ፣ ሁሉን በቃሉ የፈጠረ እግዚአብሔር የእግዚአብሔር ልጅ ጌታችን ወንድሞቼ ያለቀሰ። ዛሬ መልእክቱ ይሄ ነው። ስለምን አለቀሰ ብላችሁ ብትሉ ጌታ ስለምን አለቀሰ? አባት ለልጁ እንደሚያለቅስ አንድ ወላጅ ለልጁ ልጁ ከመስመር ሲወጣ ልጁ እንደ አባቱ ሐሳብ አልሄድ ሲል አባት ልቡ ተሰብሮ እንደሚያለቅስ ጌታችን ስለኛ አለቀሰ። ወንድሞቼ ስለኛ አነባ። የሆነው ይሄ ነው። የሰው ልጆች እግዚአብሔር ለሰራቸው ዓላማ ለፈጠራቸው ግብር አልውል ሲሉ የአባታቸውን የአምላካቸውን ዓላማ አልረዳ ሲሉ ይሄን ባየ ጊዜ ከሰማይ የወረደው ጌታ አለቀሰ። ወንድሞቼ አለቀሰ። ስለዚህ የሰው ልጆች የእግዚአብሔር ሐሳብ አልገባ ሲላቸው የእግዚአብሔርን ዓላማ አልረዱ ሲላቸው ሰማይ ዙፋኑን ለቆ ወደ ምድር የመጣው ጌታችን ይሄን ተመልክቶ የዛሬ 2017 ዓመት ገደማ አለቀሰ። አባት ለልጁ እንደሚያነባ አባት ለልጁ እንደሚያለቅስ ወገኖቼ አለቀሰ። በቀደም አንድ የቴሌቪዥን ፕሮግራም አይ ነበርና ሴፉ ሾው ላይ አንድ መምህር ዳኛቸው የሚባል ልጅ ወጣት ልጅ በጣም አሜዚንግ የሆነ ታለንት ያለው ስሰማው ነበረ። ከሱ ላይ በጣም ያስደነቀችኝ አንድ ፓርት ልጁ ብዙ ጥፋት አጠፋው ነው የሚለው። እዚህ ላይ ብዙ ጥፋት አጠፋው፣ አባቴ ብዙ እድል ሰጠኝ፣ ብዙዎችን አባክም። በመጨረሻም ወንድሞች የሚያሳዝነው አባቴ ሰው ሳልሆን ሞተ ይላል። ግን ከመሞቱ በፊት በመጨረሻ ጊዜ ጠፋውበት ቦታ እኔን ሊፈልግ መጣ ይላል። እኔ ጠፍቼ መኖርም በከተማ አቅቶን ወደ ገጠር ገብቼ ኩራዝ ሻማ የሚበራበት በኋላ እኔን ፍለጋ መጣ ከድሬዳዋ አባቴ ይላል ይሄ ልጅ። ወንድሞቼ እዚች ጋር ላመጣላችሁ የፈለኩት ታሪክ ቤታችን ውስጥ ብንሄድ ቤታችን አንደርስም። ልጄ ቤትህ የት ነው አለኛል። ልጄ ቤትህ የት ነው? በኋላ ደረስን። ግን ስንደርስ ጨልሞ ስለነበረ የሱ ባለቤት ወይም ጓደኛው በዛን ሰዓት ወገኖቼ ትንሽ ሻማ ነገር አብርታ ነበረች። በቃ እና ይሄንን ሲመለከት ገብቶ ቤት ውስጥ ምንም ነገር እንደሌለ ሲያይ አለ ይላል። ተሰበረባት። ምክንያቱም ወደ ውጭ ሀገር ብዙ ጊዜ ልኮታል። ይሄንን ልጅ 2-3 ጊዜ ቻይና ሀገር ልኮኛል። አባቴ ዘበኝነት ስራ ሰርቶ ላከኝ ይላል። ስለዚህ አባት ያንን ሁሉ ልጅ ዩኒቨርሲቲ ልኮት አዲስ አበባ ዩኒቨርሲቲ ካንዴ 2 ትቶ ወጥቶ ወንድሞቼ ወደ ቻይና ሀገር በዘበኝነት ደሞዝ አቅሙ ልኮት ያ ልጅ ብኩን ሆኖ መጨረሻ ከቻይና ሀገር ተደብቆ መጥቶ አዲስ አበባ ተደብቆ ደብረ ዘይት አካባቢ በገጠር ይሄን ያወቀ አባት መጣ። ልጄ ቻይና ነው ሲል የነበረው ልጁ ግን እዚህ ደብረ ዘይት ተገኘ። በዛን ጊዜ ቤቱን ሄዶ ባየ ሰዓት
ለትልቅ ዓላማ ያስበው ልጁ ለትልቅ ዓላማ ሳይሆን ሲቀራባት አለ። ቤቴ ሲገባ ሳይው ቤቱን ሳይው አለ። ወንድሞቼ ለዚህ ነው መድኃኔዓለም ክርስቶስ እግዚአብሔር ለኛ ያለውን ሐሳብ ልንረዳ ሳንችል ስንቀር የእግዚአብሔር ሐሳብ አልገባ ሲለን ከሰማይ ዙፋኑን ለቆ መጣ። ወገኖቼ ለሁለተኛ ጊዜ እድል ሲሰጠን ዛሬም ለሁለተኛ ጊዜ እድል ሲሰጠን ሲመጣ የሰው ልጆች ያንን እድል መቀበል ሲያቅታቸው ባየ ጊዜ መድኃኔዓለም አለቀሰ፣ ጌታችን አለቀሰ። ይሄ ነው የሆነው ወንድሞቼ። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሥርዓትና ደንብ የነገው ሰንበት ሆሳዕና ይባላል። ሆሳዕና ይባላል። ይሄም ወገኖቼ በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ንጉስ ወይም ንጉስ ሆኖ ኢየሩሳሌም የገባበት ነው። አንድም ንጉስ ሆኖ ኢየሩሳሌም የገባበት፣ ሁለቱም ሊነግስ ለኛ ሲል በመስቀል ላይ ሊነግስ ሊከብር ወደ ኢየሩሳሌም የገባበት ጊዜ ነው። ቤተክርስቲያን ይሄንን ነው የምታስበው። ስለዚህ ወገኖቼ ኢየሩሳሌም በደረሰ ሰዓት ግን አንድ ነገር ተፈጠረ። ታሪኩ መጣል ኢየሩሳሌምን ተመለከታት፣ አሻግሮ ተመለከታት። ከተማዋን ተራራ ላይ ሆኖ እየወረደ ከቤተፋጌ ከቢታንያ ወደ ኢየሩሳሌም ሲደርስ ህዝቡ ሁሉ እየወጣ እንግዲህ ዘንባባ እየቆረጠ ነጠላቸውን እየዘረጉለት ይሄ ለንጉስ የሚሰጥ ማዕረግ ነው። ለምን አደረጉ ብትሉ ቤተሰቦቼ ሲነግሩኝ ኃይለ ሥላሴ ሲመጡ በመንገድ ላይ ነጠላ ይወረወርላቸው ነበር። የዘንባባ ዝንጣፊ ይሄ የንጉስ ማዕረግ ነው። ስለዚህ ንጉሱ እግዚአብሔር ንጉሱ ኢየሱስ ክርስቶስ ወገኖቼ ወደ ኢየሩሳሌም መጣ። በዚህን ጊዜ ሐዋርያት ደስ አላቸው፣ ህዝቡ ደስ አለው። ሆሳዕና ለወልደ ዳዊት ለዳዊት ልጅ ሆሳዕና ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው እያለ ህዝቡ ወገኖች በደስታ ሐዋርያትማ ተፍነከነኩ ይላል። ሐዋርያት ሲስቁ ህዝቡ ደስ እያለው እያጨበጨበ ሆሳዕና ሆሳዕና ስብሐት ለእግዚአብሔር በሰማያት ለሰው ልጆችም ሰላም በምድር በጎ ይሁን እያሉ ሲሉ በዚህ ሰዓት ነበር እሱ ግን የሚያለቅሰው። ሰው ደስ ብሎታል፣ እሱ ግን ያለቅሳል። ስለዚህ ኢየሩሳሌምን አያትና አለቀሰ ይላል። እንደዚህ አለ፣ ምነው ሰላምሽን አውቀሽ ቢሆን ኖሮ ኢየሩሳሌም ኢየሩሳሌም ሆይ ምነው ሰላምሽን አውቀሽ ቢሆን ኖሮ ዛሬ ግን ተሰውሮብሻል አለና ነባ። ጌታ አለቀሰ። የዛሬው ትምህርታችን ወንድሞቼ አያችሁ፣ መድኃኔዓለም አለቀሰ። ወንድሞቼ ለምን አለቀሰ? አንድም ወደፊት የሚገጥማት ነገር አለ። ኢየሩሳሌም ወደፊት ትጠፋ ነበር፣ ትቃጠል ነበር። ያንን አይቶ አለቀሰ። በኔሮን ዘመን ወገኖቼ የሮማው ኔሮ መጥቶ ኢየሩሳሌምና መቅደሱን ያቃጠልበት ያጠፋበት ነው። ከዛ በ70 ዓመተ ምህረት ከክርስቶስ በኋላ። ስለዚህ አንድም እሱን አይቶ አለቀሰ። አይ ኢየሩሳሌም የመጣሁት ስለ ሰላምሽ ነበር፣ ምነው ሰላምሽን አውቀሽ ቢሆን ነው። ሁለቱም ወንድሞቼ አየና ህዝቡ እሱ የመጣበት ሐሳብ አልገባቸው። የማዳን የእግዚአብሔር የማዳኑ ሥራ ህዝቡ አልገባውም። ልክ እንደኛ እንደ ዛሬው ማለት ነው። በዚህን ጊዜ አለቀሰ። ስንት ጊዜ የሰው ልጆች ስንት ጊዜ ሰበስባችሁ የአዳም ልጆች የሰው ልጆች ስንት ጊዜ አድናችሁ ዘንድ ስንት ጊዜ ሞከር፣ በነቢያት ሞከር፣ በቅዱሳን አበው ሞከር፣ በትልልቆቹ በትንንሾች ነቢያት ሞከር። ዛሬ ልጄን ልኬ ብሎ እግዚአብሔር ልጁን ልኮ በራሴ ሞከርኩ፣ ግን ዛሬም አልተረዳችሁም ብሎ ወገኖቼ ሰው የእግዚአብሔርን ሐሳብ ስላልገባው መድኃኔዓለም ክርስቶስ አለቀሰ። ስለዚህ ስንት ጊዜ ለሰበስብሽ ወደድኩ፣ ስንት ጊዜ ላድንሽ ወደድኩ፣ አንቺ ግን ተሰውሮብሻል ብሎ ለኢየሩሳሌም አለቀሰላት። እንባውን አውጥቶ ክርስቶስ አለቀሰላት። ወገኖቼ እግዚአብሔር ዛሬም ለፈጠረን ዓላማ ለሰራን ግብ አልሆን ብለን በዚች በትንንሽ በምድራዊ ነገር ተይዘን በሁለተኛና በሶስተኛ ጉዳይ ላይ ስንባክን ሲያይ እግዚአብሔር ዛሬም ያለቅሳል። ልጆቼ ምን ነው የማዳኑን ነገር ብትረዱት። ስንት ጊዜ ልሰበስባችሁ እድል ሰጠው። አስቀድሜ ነቢያትን ላኩ አልሰማችሁ፣ በኋላ ራሴ አንድ ልጄን ላኩኝ አልሰማችሁ፣ ከዛም ሐዋርያትን ላኩኝ፣ ሊቃውንትን ላኩኝ። ዛሬም
ትንንሽ ትንታጎች ይናገራሉ እናንተ ግን አልሰማችሁም ብሎ ዛሬም እግዚአብሔር ያለቅሳል። ወንድሞቼ መድኃኒዓለም ዛሬም ያለቅሳል። ይሄ ነው የሆነው ወገኖቼ። ስለዚህ ስንት ጊዜ ልሰበስብሽ ወደድኩ ኢየሩሳሌም ብሎ አለቀሰ። የሰው ልጆች ስንት ጊዜ ላድናቸው ሞከርኩ ብሎ መድኃኒዓለም አለቀሰ። እንደዚህ ይላል ቃሉ። ስንት ጊዜ እግዚአብሔር እድል ሰጠን ወንድሞቼ። እንደዚህ ይላል ኢየሩሳሌም ኢየሩሳሌም ሆይ ስንት ጊዜ ልሰበስብሽ ወደድኩ እናንተ ግን አልወደዳችሁም። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገይ ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ እናንተ ግን አልወደዳችሁም። እነሆ ቤታችሁ የተፈታ ይሆናል እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ይሄ ገጥማችኋል ብሎ አለቀሰ። አያችሁ እንደዚህ ይላል። ልድገምላችሁ። ሉቃስ 13 ከቁጥር 34 ጀምሮ ታገኙታላችሁ። ኢየሩሳሌም ኢየሩሳሌም ሆይ እንደዚህ ብሎ ነው ያለቀሰው። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ስንቶች ይላል ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን ወይም ልሰበስባችሁ እችል ዘንድ ስንት ጊዜ ወደድኩ እናንተ ግን አልወደዳችሁም። ስለዚህ እነሆ ቤታችሁ ከእንግዲህ ወዲያ የተፈታ ይሆናል ባድማ ይሆናል እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ብሎ ይላል እዛ ሉቃስ ወንጌል ላይ ምዕራፍ 13 ላይ። ስለዚህ ወገኖቼ መድኃኒዓለም ክርስቶስ ወደ ምድር የመጣው ሊሰበስበን። ወንድሞቼ ባካችሁ ስሙ። ክርስቶስ ወደ ምድር የመጣው የተገረፈው የተሰቀለው እኛን ሊሰበስበን እኛን ወደ አባቱ መንግስት ሊጠቀልለን ነው። ነገር ግን እኛ ለዛ ኢሊጂብል አልሆንስ ብለን ስንል ወይም ደግሞ እኛ ለዛ ብቁ አልሆንስ ብለን ስንል በራሳችን ምክንያት እግዚአብሔር የእግዚአብሔርን ሥራ ሰርቶ እኛ ግን ወገኖቼ በራሳችን ትንንሽ ነገር ተይዘን ከእግዚአብሔር ሐሳብ ስንወጣ ዛሬም ክርስቶስ ያለቅሳል። ወገኖቼ እግዚአብሔር ሐሳብ እግዚአብሔር ዓላማ እኛን በኢየሱስ ክርስቶስ መጠቅለል ነው። እኛን በኢየሱስ ክርስቶስ መሰብሰብ ነው። ለዚህ እኮ ነው ኢየሩሳሌም ኢየሩሳሌም ስንት ጊዜ ልሰበስብሽ ወደድኩ። ስንት ጊዜ how many times ነቢያትን ላኩ፣ ልጄን ላኩ፣ ሐዋርያትን ላኩ፣ ዛሬም ስንቶቹን ላኩ ግን አልሰማችሁም አለ። ስለዚህ ወገኖቼ እግዚአብሔር ዛሬም ያለቅሳል ስለ ሰው ልጆች። የሰው ልጆች ልጆቼ ሆይ ስንት ጊዜ ልሰበስባችሁ ወደድኩ፣ ስንት ጊዜ እድል ሰጠኋችሁ። እሺ አባታችሁ አዳም አስቀድሞ በደለ፣ በራሱ ሞተ፣ ሞትን መረጠ፣ አልተውኩትም፣ እድል ሰጠኋችሁ። ነቢያትን ላኩ፣ አልሰማችሁ። አንድ ልጄን ኢየሱስ ክርስቶስ በሱ አምናችሁ በጸጋው ወደ ቤት እንድትመለሱ እድል አዘጋጀው፣ እናንተ ግን ዛሬም ጆሮአችሁን ዘጋችሁ ብሎ መድኃኒዓለም ዛሬም ያለቅሳል ወንድሞቼ። ስለዚህ ወገኖቼ ጌታ ለምን አለቀሰ ብላችሁ ብትጠይቁኝ ሰው የእግዚአብሔር ዓላማ አልረዳ ሲል፣ ሰው የእግዚአብሔር ሐሳብ አልቀበል ሲል መድኃኒዓለም ክርስቶስ ወገኖቼ አነባ። ይሄ ብቻ አይደለም። ልክ ቅድም የነገርኳችሁ አባት ብሎ ለልጁ እንዳለቀሰ ለሕይወት የተፈጠረ ሰው ለዘላለም ሕይወት የተፈጠረ ሰው ወንድሞቼ ሲሞት ጌታ ያለቅሳል። የሞተለት ሰው ሲሞት ክርስቶስ የሞተለት ሰው መልሶ ሲሞት መድኃኒዓለም ያለቅሳል። ለሰማይ የተፈጠረ ለዘላለም የተፈጠረ ወገኖቼ አፈር ብቻ ነኝ ብሎ አፈር ሲሆን መድኃኒዓለም ያለቅሳል። በነገራችን ላይ ሙሉን የሆሳዕናን ታሪክ ማንበብ ለምትፈልጉ በሉቃስ ወንጌል ምዕራፍ 19 ከቁጥር 11 እስከ 27 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ብታነቡ ታገኙታላችሁ። ስለዚህ ወገኖቼ በዛን ጊዜ ወደ ኢየሩሳሌም በቀረቡ ጊዜ ይላል። ይሄ ነው ታሪኩ። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ከደቀ መዛሙርት ሁለቱን ጠራና እንደዚህ አላቸው። በፊታችን ያለችው እንግዲህ ወደ ኢየሩሳሌም ሊሄድ ነው። በንግስና ማዕረግ ሊገባ ነው። አንደኛ ንጉስ ነው እያቸዋለሁ። ሁለተኛ ለኛ ሲል ሞቶ ሊያድነን ሊሰቀል ሊገባ ነው። ስለዚህ ቤተ ፋጌ ደብረ ዘይት አካባቢ
ደብረ ዘይት ተራራ አለ በኩሌታው ላይ ቤተፋጌ ቢታንያ የምትባል ሰፈር አለች ወንድሞቼ እዛች ጋር ደረሰ እዛች ጋር በደረሰ ጊዜ ምን አለ ሁለቱን ደቀ መዛሙርት ጠርቶ ሂዱና ከፊት ለፊታችን ካለው መንደር ውስጥ አህያ ከነውርንጫዋ አህያ ከነግልገሏ ታስራ ታያላችሁ ፈታችሁ አምጡልኝ ፈታችሁ ውርንጫዋን ፈታችሁ አህያይቱን አንጡልኛል እንደተባሉትም አህያ ሄዱ ምናልባት አላቸው ባለቤቶቹ ስለምን ትፈታላችሁ ውርንጫይቱን ቢሏችሁ ለጌታ ያስፈልጉታል ለመድኃኔዓለም ያስፈልጉታል በሉ አለ ወገኖቼ ዛሬም እግዚአብሔር ካህናትን ጳጳሳትን ካህናትን አገልጋዮችን ልኮ ፈታችሁ አንጡልኝ ይላል ህዝቡን ፈታችሁ ከኃጢአት ፈታችሁ አንጡልኝ አንዳች ጥያቄ ቢመጣ ለክርስቶስ ያስፈልጉታል በሉ ያ ነው ትርጉሙ ለጌታ ያስፈልጉታል ወንድሞቼ እኛ ለጌታ እናስፈልገዋለን ለሞተልን ለጌታችን እናስፈልጋለን እኛ ምናምንቴዎች አይደለንም ስለዚህ ለጌታ ያስፈልጋል በሉ ይሄም ደግሞ ትንቢቱ ይፈጸም ዘንድ ነው አስቀድሞ ትንቢት በዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሮ ነበር ለምንድነው አህያ ያስፈልገው ንጉስሽ በአህያ ላይ ትሁት ሆኖ ወዳንቺ ይገባል የሚል ነበር ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይ በአህያይቱ ግልገል በውርንጭቷ ላይ ውርንጫይቱ ላይ ተቀምጦ ወዳንቺ ይመጣል በሏት ተብሎ በነቢይ የተናገረው ይፈጸም ዘንድ በዘካርያስ አስቀድሞ ተነግሮ ነበር ስለዚህ ደቀ መዛሙርቱም ወገኖቼ ሄዱ እንዳሉትም አህያይቱን አገኙ ባለቤትየውም አያቸው ስለምንድነው የምትፈቱታል ለጌታ ያስፈልጉታል ለመድኃኔዓለም ያስፈልጉታል የካህናት ሥራ ዛሬ ይሄ ነው ወንድሞቼ አንድን ሰው በእግዚአብሔር በጵጵስና በቅስና ሲሾመው ህዝቡን ከኃጢአቱ እየፈታ ለጌታ እንዲያቀርበው ስለዚህ ወገኖቼ ደቀ መዛሙርቱ ሄደው እንዳዘዛቸው አደረጉ አህያይቱንና ውርንጫይቱን አመጡለት ልብሳቸውን በእርሱ ላይ ጫኑ ተቀመጡባቸው በእነሱ ላይ ጫኑ ተቀመጠባቸው ይላል ህዝቡ ከዛ በኋላ ሆ ያለ ተከተለ ሆሳዕና የሚቀድሙት ህዝብ የሚከተለው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ለህዝቡ ነጠላውን እያነጠፈ ዘንባባውን እየጎዘጎዘ ክብር ለእግዚአብሔር በሰማይ ይሁን እያለ ሐዋርያቱም ይሄንን ሲያዩ ተፍነከነኩ ደስ አላቸው ወገኖች አያችሁ ይሄ ትንቢቱ ይፈጸም ዘንድ ንጉስ ከአንድ ቦታ ወደ አንድ ቦታ ሲሄድ ይሄ ነው ማዕረጉ ይዘመርለታል ነጠላ ይደረግለታል ይሄ በአገራችን እስከ ኃይለ ሥላሴ ጊዜ ሲደረግ የነበረ ነው እናቴ አባቴ ነግረውኛል ይሄን ኃይለ ሥላሴ ሲመጡ ወደ አገራችን እንዲደረጋል ብለው ነግረውኛል ኢትስ ትሩ ስለዚህ ወገኖቼ በዚህ መልክ ገባ ሆይላል ሰው በቃ ደስ ብሏቸዋል ሊነግስ ነው በእነሱ ቤት በስጋ ይነግሳል ሁሌ ስራ ሳንሰራ ባለፈው አምስቱን ዳቦ አትረፍፎ እንዳበላን ሁለቱን አሳ አትረፍፎ እንዳበላን እንደዚህ እንቀጥላለን ነው አንደኛው የነሱ ደስታ አይ ሰው ልጅ ስለዚህ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ ጮሁ ነበር ወደ ኢየሩሳሌም በገባ ጊዜ ስለዚህ ወገኖች አባታችን ሉቃስ የሚነግረን ምንድነው ወደ ኢየሩሳሌም ሊቀርብ ሲል ኢየሩሳሌምን አያት በዚህም ጊዜ ኢየሩሳሌምን አይቶ አለቀሰላት ነው የሚለው ቅድም እንዳልኳቸው ኢየሩሳሌም ኢየሩሳሌም ሆይ ምነው ሰላምሽ ገብቶ ቢሆን ሰላምሽ የሆነ ክርስቶስ ወደ አንቺ የመጣ ነው አንቺ ግን አልተቀበልሽው እግዚአብሔር አንድ ልጁን ላከ ዓለም ግን አልተቀበለው ይሄንን እኮ ነው ዮሐንስ እግዚአብሔር አንድ ልጁን ላከ በሱ የሚያምን የዘላለም ሕይወት አለው ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም የተቀበሉት ያመኑትን ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል ይሄ ነው የሆነው ስለዚህ ሰዎች አልቀበላሉ ወገኖች በዚህን ጊዜ ነው ያለቀሰው በዚህን ጊዜ ያለቀሰው ወንድሞች መድኃኔዓለም አለቀሰ ስለዚህ ወገኖች ተሻግሮ ኢየሩሳሌም ገባ ይላል ኢየሩሳሌም ከገባ በኋላ ቤተ መቅደሱ ወገኖቼ መነገጃ ቦታ ሆኖ ነበር ልክ እንዳሁኑ እኛ ኢየሩሳሌምን ነው የምናወራው አይደል የኛስ መቅደስ አዲስ አበባና ይሉና እዩ
ቤተ መቅደሱ ምንድነው? እዚህ ሀገር ሂዱና እዩ። ምንድነው ቤተ መቅደሱ? መነገጃ እኮ መሸቀጫ መነገጃ። እኛም እንኳን እኮ የእግዚአብሔርን ቃል እናስተምራለን የምንል እኮ የእግዚአብሔርን ቃል እኮ ስንቸረችር ስንሸቅጥ እኮ ነው የምንውለው። ዋጋ የሚያወጣልን ብዙ ፎሎወር የሚያስገኝልን አይደል እንዴ? ነው ወይስ የክርስቶስን ሐሳብ ነው የምንናገረው? ወይስ የኛን ተረት ነው የምናወራው? ወገኖቼ የዛን ጊዜ አታውሩ። ዛሬ መሸቀጫ ሆኗል ቤቱ፣ መሸቀጫ ሆኗል ወንድሞቼ። ይሄ እውነት ነው። አትቀበሉኝ ይሆናል። ኢትስ ኦኬ። እኔም በሰማይ አንድ ቀን ዋጋዬን አገኛለሁ። ሁሉ ሰው ዋጋውን ያገኛል። ስለዚህ ምንም ችግር የለውም ወንድሞች፣ አትጨነቁ። ስለዚህ ወደ መቅደሱ ገባ፣ ጅራፍ አውጥቶ ገረፋቸው ይላል። ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጭ ገበታቸውን የርግብ ሻጮችን ደፋ ይላል። ወዮ ኢትዮጵያ ቤተክርስቲያን ዛሬ ክርስቶስ ቢመጣ ምን እንደሚውጥ! ወዮ ወንድሞቼ ቢመጣ ምን አባታችን እኛ አገልጋዮች እንደሚውጥ! ጌታ ሆይ ይቅር በለን፣ ማረን እግዚአብሔር። that's the only thing I can say። ስለዚህ ምን አለ? ቤቴ አለ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን ቤቴን የወንበዴዎች ዋሻ አደረጋችሁት አለ። አርገውት ነበረ። የንግድ ብቻ እኮ አይደለም፣ ዋሻ ሆኖ ነበረ። ሰው የሚገድሉ ወንበዴዎች ነበሩበት። ኦ ማይ ፍሬንድ how about our church today? የኛ ቤት ዋሻ አልሆነም። የኛ ቤት መነገጃ አልሆነም። የክርስቶስ ቤት ስንት ሰው እግዚአብሔርን ፈልጎ ያገኛል። ገንዘብ ያለው እኮ ነው አገልግሎት የሚያገኝ። ከትላንት ወዲያ ስሰማ ነበር ወንድሞቼ፣ አንድ ሰው ሞተ ይባላል። ስለዚህ ቤተክርስቲያን እቺ ምስኪን ደሃ ፍትሃት ልታደርግ ቤተክርስቲያን ሄደች፣ ጠየቀች ጸሎት እንዲደረግ። ጸሎት ፍትሃት ስንት ብር ጠየቋት? 24000 ብር የላትም። ኦ ማይ ፍሬንድ I can tell you this። እግዚአብሔር በዚህ ያዝናል። እግዚአብሔር ያዝናል። ቤታችን የንግድ ቤት ሆኗል። ምንም ጥያቄ የለውም። let me tell you something else. you may not understand or you may not accept it because እኔ ዲያቆን ጓደኛ ነበር፣ እንደኔው የሚያገለግል፣ እንደኔው የሚጮህ፣ እንደኔው አገልጋይ የነበረ ልጅ። ያ ወንድሜ በቤተ ክርስቲያን ስማ፣ ይሄንን በደንብ ብትሰሙኝ ደስ ይለኛል። ያ ወንድሜ ህይወቱን ሙሉ ድንቡሎ ሳያጠራቅም እንደኔ እንኳን አግብቶ ሳይወልድ ስለ ቤተ ክርስቲያን እንደተጨነቀ ዲያቆኑ ወንድሜ ሞተ። ይሄ እውነት ነው መሰክረው። ታዲያ እዛው ያገለገለበት ቤተ ክርስቲያን ፍትሃት እንዲደረግለት ተጠየቀ። ያ ዲያቆኑ ወንድሜ ሰው የለውም። ቤተ ክርስቲያን ያለችው ልንገራችሁ ሳልጨምር ሳልቀንስ $500 ይከፈል። ያገለገለበት ቤተ ክርስቲያን $500 ይከፈል አለች። ተከፈለ። ማማራጭ አለና ፍትሃት ተደረገ። ምን ያን ነው? ስለዚህ እኛ ስለ ኢየሩሳሌም እናወራለን። ኢትዮጵያውያን ስሙ፣ መከራ መጣብን፣ እንትን ሆነብን ትላለ፣ ግን you don't understand what is going on። በሀገራችን ላይ መከራ መጣ። መከራውን እኛ ላይ መጣ ነው። ስለ ኢየሩሳሌም እንተርታለን። እኛ ራሳችን ቤታችንን የነጋዴዎች ቤት አድርገን እኛው ራሳችን ቤታችንን የሽፍቶች ቤት። የኢትዮጵያ ቤተክርስቲያን የሽፍቶች ቤት አልሆነችም እንዴ? ሽፍቶች እዛ ውስጥ አልተዋጉም እንዴ? ውሸት ነው ይሄ ያልኩት። ትመስክራ፣ ጎጃም ይመስክር፣ ሌሎች ቦታዎች ይመስክሩ። ወገኖቼ ባካችሁ ንስሐ መግባት አንድ መልካም ነገር ነው። ሮንግ የሆነውን ነገር ሮንግ ነው። የክርስቶስ ቤት የሽፍቶች ቤት ልትሆን አትችልም። የክርስቶስ ቤት ወገኖቼ የሰላም ቤት ነው፣ የጸሎት ስፍራ ነው። ንግድ ቦታ ልትሆን አይገባም። አዲስ አበባ ሄዱ። ዛሬ አንድ ቤተክርስቲያን እኔ ቤተክርስቲያን እኔ አጥቢያ የምለው ቤተክርስቲያን አዲስ አበባ ሄድኩኝ ላየው። እንግዲህ ቤተክርስቲያን ጠፋብኝ። ካን ዩ ቢሊቭ ዳት? ይሄን አታምኑ። ኤግዛጀሬሽን ኢት ኢዝ ትሩ። ከሩቅ የሚታየው የኢትዮጵያ ቤተክርስቲያን ድሮ ምልክቷ ከሩቅ ትታያለች። የትም ሆነ የኢትዮጵያን ቤተክርስቲያን ታያለ። አባቶቻችን ቤተክርስቲያን በተራራ ላይ ሲያንጹ፣ ቤተክርስቲያንን በሩቅ ሲያንጹ
ወገኖቼ ከሩቅ ይታያል የኢትዮጵያ ቤተክርስቲያን መስቀል እንኳን መንገድ ላይ ይሆናል ስለዚህ ሰዎች ከሩቅ ይሳለማሉ የትም ቦታ ቤተክርስቲያን ትልቅ ስፍራ ላይ ለምን ከፍ እግዚአብሔር ለማድረግ ብለው አባቶቻችን ያን ስርዓት ይሰሩት የኛ ጄኔሬሽን ምን አደረገ ቤተክርስቲያን ዙሪያውን ሱቅ ከፈተበት ሱቅ በተወሰነ ደረጃ ሜቢ ያው ማስፈላጊ የሆነ ሱቅ ሊያስፈልግ ይችላል በተወሰነ ደረጃ ነገር ግን ክብሯን እስኪሸፍን እኔ እንኳን ያቺ ቤተክርስቲያን ያለች ያጣጥ ወይስ የታለኛ ቤተክርስቲያን የታለ የለ ምክንያቱም ፉቆቹ ሸፈኑት እኔ ተመልከቱ ምን እኔን ጠይቁኛላችሁ it is true ኢድራጎር ቤተክርስቲያንን ተመልከት ኡራኤልን ተመልከት ሌሎቹን ተመልከት ፎቅ ዙሪያውን ሆኖልሃል ፎቅ መሆኑ እኮ አልከፋም እሺ ይሁን መቼም ሲሆን እንዳልኳችሁ ነው በነገራችን ላይ I don't know how to tell ይሄን ነገር እዚህ ዋሽንግተን ዲሲ ውስጥ ነው የምኖረው የዋሽንግተን ዲሲ አካባቢ do you know that ፎቅ እኮ ዝም ብሎ አይሰራም የዋሽንግተን ሞኑመንት አለ የነጻነት ምልክታቸው ነጻ ወጡበት ምልክታቸው በምንም ተአምር ፎቅ ከሱ በላይ አይወጣ 5 ሜትር ነው ይሄ ግን በምንም ተአምር ዋሽንግተን ዲሲ ውስጥ ፎቅ ከሱ ለምን ከነጻነት ምልክት አይበልጥ ቤተክርስቲያን ወንድሞቼ ነጻነት ምልክት ነች ክርስቶስ በምንም ተአምር ብትነግረኝ እኔ አይገባኝም ፎቅ ከቤተክርስቲያን በላይ ሰራው ብለ ቤተክርስቲያኒቷ እዛ ስራ አርጋት ኖ my friend ብዙ ሰዎች አሁን እኔ እንደዚህ ሲናገር ቤተክርስቲያን ለምን no that's not the point እንዴ ወንድሜ የእግዚአብሔርን ሐሳብ አትርሳ ቤተክርስቲያን የእግዚአብሔርን ሐሳብ ልንረሳ አይገባ ከዛስ በኋላ ያ ገንዘብ ለማን ነው የሚውለው ለቤተክርስቲያን ነው የሚያገለግለው አገልግሎት ለደሃ ነው የሚውለው በገጠር ላሉ አብያተ ክርስቲያናት እጣንና ዘቢብ ላጡ ይውላል እናንተ ፍረዱ ስለዚህ ወገኖቼ ዞሮ ፖይንቱ ኢየሱስ ክርስቶስ ወደ መቅደስ ገባና በመቅደስ ያሉትን እየገረፈ አስወጣ ለምን ንግድ ቤት ሆኖ ነበር መቅደሱ ዋሻ ሆኖ ነበር የሽፍታዎች እኔ አይደለም ያልኩት ላምበል ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ የገንዘብ ለዋጮችን ገበታቸውን የርግብ ሻጮችን ወንበራቸውን ገለበጠ እኔ አይደለም ያልኩት እሱ ነው ያለው ይሄንን ያዝና እኛ ጋር ዛሬ የምናደርገው ከዚህ ከተለየ ነገር ሁሉ ማለት አይደለም አሉ እንደ እግዚአብሔር ሐሳብ የሚሄዱ በርግጥ ስለዚህ ምን አለ ቤቴ ጸሎት ቤት ተባላለ ተብሎ ተጽፏል እናንተ ግን አለ የወንበዴዎች ዋሻ አደረጋችሁት አላቸው ስለዚህ ወገኖቼ በዚህን ጊዜ ፈሪሳውያን መጡና ሆይ ያለ ነው እንግዲህ ህዝቡ ያጭ ሆሳና ያለ ነው በዚህን ጊዜ ደሞ የቤተ መቅደስ አገልጋዮች ያንን ጥፋታቸውን ጥለው ጭራሽ አይናቸውን በጨው አጥበው መጡና አትሰማም እንደ ሆሳዕና በአርያም እያሉ ነው ዝም አሰኛቸው እነዚህ ህፃናት አላቸው ህዝቡን ዝም አሰኛሉት ለእግዚአብሔር የሚገባውን ምስጋና ላንተ ሰጡ ዝም አሰኛቸው አሉት እነሱ አምንበትም ህዝቡ ግን አምኗል ስለዚህ ምን አላቸው አልሰማችሁም ወይ ከህፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለው ቃል አላነበባችሁም ከህፃናት አፍ ትንንሽ ከሆኑ ህፃናት ለራሱ እግዚአብሔር ምስጋና አዘጋጀ ይሄ እኮ ነው የተፈጸመው አይገባችሁም ወይ እላችኋለሁ ተው ብላችሁ እንኳን ድንጋያት ጭምር ያመሰግኑኛል አላቸው ስለዚህ ትቷቸው ወደ ቢታንያ ገባ ይላል ወንድሞቼ እንግዲህ እንዳትረሱ ስለዚህ እዚህ ጋር የተነሳንበት የትምርታችን ርዕስ እንዳትረሱ ምን አለ ትምርታችን ጌታችን አለቀሰ መድኃኔዓለም አለቀሰ ኢየሩሳሌምን አይቶ አለቀሰ ህዝቡን አይቶ አለቀሰ እንደዚህ እኮ ነው ያለው ወልድ ገመላችሁ እቺ በጣም ኢምፖርታንት ስለሆነች ኢየሱስ አህዮቹን አመጡለት በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት ሲሄድም ልብሳቸውን በመንገድ ያነጥፉ ነበር ይሄ ልብስ ማንጠፍ ምንድነው የንጉስ ሥርዓት ነው ብያችኋለሁ በደብረ ዘይት ቁልቁለት አሁን በቀረበ ጊዜ ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ አላቸው ደቀ መዛሙርቱ ተአምራቱንም ሁሉ ስላዩ በታላቅ ድምጽ እግዚአብሔርን አመሰገኑት ይላል እንደዚህ አሉ በጌታ ስም የሚመጣ ንጉስ የተባረከ ነው በሰማይ ሰላም በአርያምም ክብር አሉ ከህዝቡ መካከል ከፈሪሳውያን አንዳንዶች ተነስተው መምህር ሆይ ደቀ መዛሙርቱን ገስጻቸው አስቁማቸው እንዲያላቸው እነዚህ ዝም ቢሉ እንኳን ድንጋዮች ይጮሃሉ
ምስጋናን ያቀርባሉ ካለ በኋላ ቁጥር 41 ላይ ይሄ ሉቃስ 19 ቁጥር 41 ላይ ሲደርስ ምንድነው ሲቀርብም ከተማይቱን አይቶ አለቀሰ ርዕሳችን ይሄ ጌታ አለቀሰ ከተማይቱን ህዝቡን አይቶ አለቀሰ እንዲህም አለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ አሁን ግን ከዓይንሽ ተሰውሯል ወራት ይመጣብሻል ጠላቶችሽ ቅጥር ይቀጥሩብሻል ይከቡሻል በየበኩላቸው ያስጨንቁሻል አንቺም ባንቺም ውስጥ የሚኖሩት ልጆችሽን ሁሉ ወርታች ጥላሉ ይፈጣፍጧቸዋል አያችሁ ብሎ አለ ከዛም ወደ ኢየሩሳሌም ገባ ቤቱን ሲያየው ተበላሽቶ አየ የንግድ ቦታ ሆኖ አየ የከብት መሸጫ የርግብ መሸጫ ከዛም አልፎ የሽፍቶች ዋሻ መሳሪያቸውን ይዞ ሽፍቶች የሚኖሩበት ቤተ ሆኖ ነበር ቤተ መቅደሱ ሆኖ ነበር ልክ እንደኛ ወገኖች ስለዚህ ወገኖቼ በነገራችን ላይ ሆሳዕና ማለት እንግዲህ ሰዓትም የለኝም ሆሳዕና ማለት አሁን አድን እግዚአብሔር አሁን አድን የቅዱሳን ነቢያት ያነበው ምን ነው ከሰማይን ቀደ ብትወርድና ኢሳይያስ ምዕራፍ 64 ምን ነው እግዚአብሔር አሁን ብታድን ያሉት ነው ስለዚህ አንድም ቅድም እንዳልኳቸው ከሮማውያን አድን ሁለትም ደግሞ የሰው ልጅ ከመርገም አድን ከኃጢአት አድን ኃጢአታችን ከብዶናል አድን ማለት ነው አሁን አድን በነገራችን ላይ ራእይ ዮሐንስ የመጨረሻው መጽሐፍ ሲዘጋ ምን እንደሚል ታውቃላችሁ ከእንግዲህ ወዲያ እርግማን የለም ይላል እንዴት ደስ ይላል ከእንግዲህ ወዲያ እርግማን የለም ስለዚህ ወገኖቼ የቤተ ክርስቲያን የዛሬው መልእክት መሰረታዊ መልእክቷ ምንድነው ብላችሁ ብትሉ የእግዚአብሔር የማዳኑ ሥራ የኢየሱስ ክርስቶስ ወደ ምድር የመጣው እኛን ሊያድን ነው እኛን ሊታደገን ነው እኛን ሊሰበስበን ነው የቤተ ክርስቲያን መልእክቷ ነው ስለዚህ በንጉስነት ወይም እንደ ንጉስ ሆኖ ገባ ለኛ ሲል በመስቀል ላይ ነገሰ ለኛ ሲል በመስቀል ላይ ተሰቀለ እኛን ይሰበስብ ዘንድ ብላ የምትልበት ቀን ነው አያችሁ ስለዚህ በተለይ ቤተ ክርስቲያን አብዝታ አሙልታ ዛሬ የምትናገረው የክርስቶስን ወደ ምድር መምጣት የእግዚአብሔርን ዓላማ ለመፈጸም የሰው ልጆች የእግዚአብሔርን ዓላማ ለመፈጸም ሆኖ ስለዚህ ዛሬ የምታስተምረው ቤተ ክርስቲያን የእግዚአብሔርን ዓላማ እግዚአብሔር ለኛ ያለውን ሐሳብ ይሄንን ነው የምታስተምረው ስለዚህ ዋናው ቤተ ክርስቲያን የክርስቶስን የማዳን ሥራ የምትናገርበት ሳምንት ነው ሉቃስ ወንጌል እዚሁ ምዕራፍ 19 ላይ ስለ ኢየሱስ ክርስቶስ ማዳን ሲናገር እዚሁ ሉቃስ ወንጌል አሁን ያልኳችሁ ሆሳዕናን በሚናገርበት በዚያ አንቀጽ ላይ ቁጥር 10 ላይ ሄዳችሁ ስለ ኢየሱስ ክርስቶስ የሚናገረውን ብትሰሙ ምን ይላል የሰው ልጅ የጠፋው ሊፈልግና ሊያድን መጥቷል የክርስቶስ መምጣት የሰው ልጅ ፈልጎ የጠፋውን ፈልጎ ሊያድን ነው የሰው ልጅ ሊሰበስብ ነው ሰውን ለእግዚአብሔር መንግስት ሊሰበስብ መጣ ስለዚህ ሰው ግን ለዚህ የተዘጋጀ አልፈልግም ስላለ ነው ኢየሱስ ክርስቶስ ያለቀሰ አያችሁ እንግዲህ ይሄንን አስቀድሞ ዘካርያስ 9:9 ላይ ለምንድን ነው በአህያ የገባው ብለን ብንል ትንቢት ተነግሮ ነበር ያ ትንቢት ይፈጸም ዘንድ ነው ዘካርያስ 9:9 ላይ አንቺ ጽዮን አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ አንቺ ኢየሩሳሌም ሆይ እልል በይ እነሆ ንጉስሽ ጻድቅና አዳኝ ነው ንጉስሽ ምንድነው ጻድቅና አዳኝ ነው ንጉስሽ አዳኝ ነው የሚያድን ነው አንድ ደግሞ እውነተኛ ፈራጅ ነው ስለዚህ ትውቶ ነው በአህያይቱ ግልገል በውርንጭታይቱ ተቀምጦ ወደ አንቺ ይመጣል ተብሎ ትንቢት አስቀድሞ ተነግሮ ስለነበረ ያ ትንቢት ይፈጸም ዘንድ ጌታችን ወንድሞቼ ገባ ስለዚህ የእግዚአብሔርን ሐሳብ ይፈጽም ዘንድ ወደ ኢየሩሳሌም ገባ በመጨረሻም በዛን ጊዜ ገባ በሆሳዕና ወንድሞቼ ለሰው ልጅ ያው በመስቀል ላይ ተሰቅሎ የሰው ልጅ አዳነ ማለት ነው አንድ ነገር ልበልና ትምህርቱን ልዝጋ ማለት ሰዓት ይሄዳል እግዚአብሔር ወንድሞቼ ለኛ ትልቅ ሐሳብ አለው ኢየሱስ ክርስቶስ የመጣው ያንን የትልቁን የእግዚአብሔርን ሐሳብ ለኛ ገንዘብ ሊያደርግ እኛ እንድናገኘው ነው እንጂ እንድንቀበለው ነው እግዚአብሔር ለኛ ትልቅ ሐሳብ አለው ዓለም ሳይፈጠር ያቀደው ስለዚህ የሰው ልጆች ያን የእግዚአብሔርን ሐሳብ አልረዳ ሲሉ መድኃኔዓለም አለቀሰ ትምህርታችን ኢየሱስ ክርስቶስ አለቀሰ ነው ዛሬ አለቀሰ ዛሬም ወንድሞቼ የእግዚአብሔር ሐሳብ አልረዳ ሲል እኛ ይልቅ
ከእግዚአብሔር ሐሳብ ይልቅ በሁለተኛ በሶስተኛ በአራተኛ ነገር ላይ ተጠምደን ያንን ስንሰራ ዛሬም እግዚአብሔር ያለቅሳል። ዛሬም እግዚአብሔር ወንድሞቼ ያዝናል። ስለዚህ ወገኖቼ እግዚአብሔር ለኛ ትልቅ ዓላማ አለው። እግዚአብሔር ለኛ ያለው ዓላማ ምንድነው ብላችሁ ብትሉ በፊቱ እኮ ቅዱሳን ነውር የሌለብን ቅዱሳን ልጆቹን ሆን ዘንድ ነው። በቃ የሱ ዓላማ ነው። ክርስቶስ የመጣው ይሄ ነው። እኛ ሊሰበስባችሁ ፈልጋለሁ አለ። የሱ ዓላማ ነውር የሌለብን ቅዱሳን ሆን ዘንድ ነው። የሱ ዓላማ ወንድሞቼ የሰው ልጆች ሁሉ ጠቅላላ ይድኑ ዘንድ ነው። ኢትዮጵያ ትድን ዘንድ፣ አሜሪካ ይድን ዘንድ፣ ሶማሊያ ይድን ዘንድ፣ ፓኪስታን ሁሉ ይድን ዘንድ ነው ወንድሞች። ሰው ግን ይሄንን ነገር ረሳው። እኛም እንኳን ክርስቲያኖች ያለነው ተጠምቀናል ድነናል ያልነው እኛ እንኳን ረሳን። ሰዓት ያልቋል። ስለዚህ እግዚአብሔር ለኛ በፊቱ ቅዱሳን ልጆቹን ሆን ዘንድ ነው፣ ቤተሰቦቹን ሆን ዘንድ ነው። እግዚአብሔር ለኛ ያለው ሐሳብ ወገኖቼ ፍቅር ነው። ለዚህ ነው እግዚአብሔር አንድ ልጁን የላከው። ሌላ ምንም አልተጠየቅም። በልጁ የሚያምን የዘላለም ሕይወት አለው። እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ። ስለዚህ እግዚአብሔር ለኛ ያለው ሐሳብ ፍቅር ነው ወንድሞቼ፣ ሌላ ነገር አይደለም። ምንም ከኛ የሚፈልገው ነገር የለም። ለምን ኮምፕሊኬት እንደምናደርጋለን። ስለዚህ እግዚአብሔር ለኛ ያለው ሐሳብ ወገኖቼ ፍቅር ነው። እግዚአብሔር ለኛ ያለው ሐሳብ የዘላለም ሕይወት ነው። ከሱ ጋር ለዘላለም እንድንኖር። ለዚህ እኮ ነው ልጁን ያለው ወንድሜ፣ ልጁን ያለው የዘላለም ሕይወት አለው። እግዚአብሔር ለኛ ያለው ወገኖቼ ሐሳብ ሰማያዊ በረከት ነው። እግዚአብሔር ወንድሞቼ ለኛ ያለው ከሱ ጋር እንነክስ ዘንድ ነው። ግን ሰው ያልገባል። ልክ ነው። ታምኑኝማ ግን እንነክሳለን። ዛሬ የጨከነ እንደ እግዚአብሔር ሐሳብ ሄደ ነገ ከንጉሱ ከክርስቶስ ጋር አብሮ በሰማይ ይነክሳል። ዛሬ ልክ ነው። ንጉስ የማያውቅ ትውልድ መጥቶ እንዴት አድርጎ ይገባዋል? አያችሁ። በነገራችን ላይ ይሄ ቅድም ያነሳነው ሉቃስ 19 ከ18 ጀምሮ ብታነቡ 19 ብታነቡ ማቴዎስ 20:21 ብታነቡ ስለ ኢየሱስ ክርስቶስ ንግስና ነው የሚናገረው ደጋግሞና ቀጥሎ ደግሞ እንዴት አድርጎ ኢየሱስ ክርስቶስ እንግዲህ መጨረሻ ላይ የዚህ ሆሳዕናውን ታሪክ ይነግረናል ማለት ነው። ትልቁ ነገር ምንድነው? ዛሬ እኛ አስተውለነዋል ወይ ወንድሞች? በሰዎች ላይ መፍረድ ቀላል ነው። በፈሪሳውያን ላይ ስንፈርድ አይደል እኛ አስተማሪዎች ቀርቦ ብሎ ስለነሱ እናወራለን። ራሳችንን ጉድ አናቅም። ቀኑ ሙሉ እኮ ስለነሱ ነው የምናወራው። መድኃኔዓለም አላቸው ቤቱን የንግድ ቤት አደረጉት፣ ቤቱን የወንጀለኛ ዋሻ አደረጉት ብለን እናወራለን። እኛ ግን የራሳችንን አናቅም። ማን በነገረን? እኛ ከነሱ የበለጥን ነጋዴዎች ነን። እኛ ከነሱ የበለጥን የክርስቶስን ቤተክርስቲያን የወንበዴ ዋሻ። እንደውም ቤተክርስቲያንና ወደሱ እኮ የወንበዴ ዋሻ ነች። ምን ጥያቄ ነው? ይሄን በማስረጃ ማቅረብ እንችላለን። ይሄ እኮ ፋክት ነው። ያለፈው መንግስትም ሲነግረን አልነበረም? ብዙ ሰዎች ቤተክርስቲያን ውስጥ ወንበዴዎች ካህንን አገልጋይንን ብለው፣ በተለይ ሰሜን ኢትዮጵያ ችግር የለም። ሁሉም ሰው እኮ በልጅነቱ የቤተክርስቲያን ትምህርት ይማራል። ስለዚህ ነን አሉና ገቡ ዋሻ ውስጥ። በኋላ ግን ይሄንን የሚያሳፍር ነገር እንደ እውነት ብለው ሲነግሩን ሰማናቸው። እንደዚህ ሆኜ እኮ ገባው ቤተክርስቲያን ውስጥ፣ እንደዚህ ሆኜ በየገዳማቱ እንደዚህ ገባው። ስለዚህ እኛም ቤተክርስቲያን ቢሆን ከዛ አልዳነችም። ስለዚህ ማን አስተዋለ እግዚአብሔርን ሐሳብ ዛሬ? እሺ እንተዋቸው። እኔም ልቆል እዚህ ጋር ላቁ ወንድሞቼ። የእግዚአብሔርን ሐሳብ ዛሬ ማን አስተዋለ? እግዚአብሔር ለኛ ያለውን ዓላማ ማን አስተዋለ? አረ ከትውልዱ ማን አስተዋለ? አለ ኢሳይያስ። ከትውልዱ ማን አስተዋለ? እግዚአብሔር ግን አንድ ልጁን ላከ፣ በሱ ግርፋትና ቁስለት እኛን ሊጠቀልል አሰበ። ሰው ሁሉ ግን አልተረዳም። አረ ከትውልዱ ማን አስተዋለ ይላል። እንደዚህ ይላል። እኛም ኢሳይያስ 53 ከትውልዱ ወረ ማን አስተዋለ? እኛም አላከበርነውም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እርሱ ስለኛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ። እግዚአብሔር የደህንነታችን ተግሣጽ በእርሱ ላይ አዋረ። እግዚአብሔር የሁላችንን ኃጢአት በእሱ ላይ አደረገ። ይህ እንደሆነ ከትውልዱ ማን አስተዋለ ይላል። በእርሱ ቁስል እኛ ተፈወስን። እኛ ሁላችን ተቅበዝብዘን ጠፍተን ነበረ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾች ፊት ዝም እንደሚል በግ እንደዚሁ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን መንገድ እንደተወገደ ከትውልዱ ኧረ ማን አስተዋለ?
አዋጅ አዋጅ ከትውልዱ ማን አስተዋለ? ኢሳይያስ ድሮ ነው ያለው። ዛሬም ይለናል ልጆቼ ከትውልዱ ወረ ማን አስተዋለ? ክርስቶስን አሳብ ሆሳና። ይሄ ነው የሚነገረው ዛሬ። የእግዚአብሔርን ሐሳብ ከትውልዱ ወረ ማን አስተዋለ? ክርስቶስ 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 ክርስቶስ